የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ምን አድርጎ ተመልከቱ። ኦኬ፣ ኢየሱስ ክርስቶስ የምናችን ሐዋርያና ሊቀ ካህን ነው? አይሰማኝም። እንደዚህ ስጠይቅ ቶሎ ነው መልስ የምፈልገው። የምናችን ኦኬ፣ ሃይማኖት ምን ማለት ነው? ባይ ዘ ዌይ እንዲያውም እኛ በጣም ረቂቆች እኮ ነን። አንዳንድ ጊዜ ምን እንላለን መሰላችሁ? እኛ ሃይማኖተኞች አይደለንም፣ አማኞች ነን እንላለን። አዚፍ ሃይማኖትና እምነት የተለያዩ ነገሮች። አንደኛው ራሳችን በፈቃዳችን ምን ሰተነዋል? በቃ ይሄ ባህላዊ ልማዳዊ ምናምን ሲሆን ምንድን ነው ይሄ የሃይማኖት ሰዎች አትሁኑ ምናምን ሲባል ሰማችሁ? ሃይማኖት አይደለም የሚያድንሽ፣ ሃይማኖት አይደለም የሚያድንህ ምናምን ሲባል ሰምታችሁ? የሚያድነው ሃይማኖት ነው። ሃይማኖት ያድናል። ሲምፕሊ ሃይማኖት ምን ማለት እንደሆነ አልገባንም። በነገራችን ላይ ሃይማኖት እምነት ነው ብለናል አለ። ምክንያቱም አዲሱ መደበኛ ትርጉም እዚህ ጋር የሃይማኖታችንን ብሎናል የሚለው። አዲሱ መደበኛ ትርጉም የእምነታችንን ነው የሚለው። እምነት በእንግሊዝኛ ምንድን ነው? ፌዝ አይደለ? ግን ሄዳችሁ በእንግሊዝኛ እንኳን ብታነቡት ፌዝ አይልም። The apostle, the envoy, the messenger, and the high priest of our confession ነው የሚለው። ስለዚህ በእንግሊዝኛ ሃይማኖት ምን ማለት ነው? ኮንፌሽን ማለት ነው። ኦኬ፣ እሱ ልተርጉምላችሁ። በግሪኩ እዚህ ጋር ሃይማኖት የሚለውን ሌላም ብዙ ቦታዎች ላይ ሃይማኖት የሚለውን ምን ብሎ ነው የሚለው? ሆሞሎጊያ። ልነጣጥለው። ስንት ቃል ነው? 2 ቃል ነው። ሆሞሎጊያ። አንደኛውን በኮመን ሴንስ ታውቁታላችሁ። ሆሞ ምንድን ነው? ተመሳሳይ ማለት ነው። ተመሳሳይ ማለት ነው። ሎጊያ፣ ሎጎስ የሚለውም ቃል አለን። በሱ ሊገባችሁ ይችላል። ሎጊያ ማለት ምንድን ነው? ንግግር ነው። ስለዚህ ሆሞሎጊያ ማለት ምን ማለት ነው? ሰምሃው ተመሳሳይ ንግግር አለ። ኮንፌሽን አፕሮፕሪየት ቃሉ እሱ ነው። ሆሞሎጊያን መዝገበ ቃላቱ ምን ብሎ የሚተረጉመው? ንግግር፣ ኑዛዜ፣ ስምምነት፣ ወጥነት፣ ምስክርነት ወዘተ እንደዚህ እያለ ነው የሚተረጉመው። ኦኬ፣ ሃይማኖት አሁን ምን እንደሆነ በደንብ እንዲገባችሁ እፈልጋለሁ። ሃይማኖት ማለት በልባችን አምነን በአፋችን የምንናገረው እርሱ ነው ሃይማኖት የሚባለው። መካነ ኢየሱስ ቤተ ክርስቲያን አምልኮ የሚያቅሰው ወይም ኤኒ ሉትረን የሆነ በዓለም ዙሪያ የትም ቦታ ሉትረን አምልኮ እጃችሁን አሳዩኝ። ኦኬ፣ ሌላው ቢቀር አባቢን በደንብ አውቃለሁ። አባቢና ቃቁ መካነ ኢየሱስ ውስጥ ያገለግሉ ነበር። ሁልጊዜ የአምልኮ ስብሰባ በሚደረግበት ጊዜ አንድ የማይቀር ነገር ምንድን ነው አባቤ? የሃይማኖት መግለጫ አይደለ እንዴ? እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ አይደለ እንዴ? ከድንግል ማርያም በተወለደ በጴንጤና ጲላጦስ ዘመን መልካም መታመን መሰከረ። ከእንትን በተወለደ በሞተ በተነሳ በኢየሱስ ክርስቶስ አምናለሁ። ደግሞ በመንፈስ ቅዱስ በአንዲት ቅድስት ቤተ ክርስቲያን በሙታን ትንሣኤ ምናምን አምናለሁ። ትዝ ይላችኋል? ዳት ኢዝ ሃይማኖት። ኮንፌሽን። ይሄ ከጥንት ዘመን ጀምሮ የነበረ እኮ ነው። እንዲያውም ይሄ የምንድን ነው? የአትናቴዎስ ነው የኒቅያ የምናምን ሃይማኖት መግለጫ አለ እንዴ? ምን ማለት ነው? ሃይማኖት ማለት ኮንፌሽን ነው፣ ንግግር ነው። ዝም ብለን የምናደርገው ንግግር ሳይሆን የምናምነውን ነገር መግለጽ። ወገኖች ስሙኝ፣ ሃይማኖት 3 ነገር ነው እኔ ሲገባኝ። አሁን
ሃይማኖት በልባችን የምናምነው በአፋችን በቃላችን የምንናገረውና በተግባራችን የምንኖረው ሃይማኖት ማለት እሱ ነው። እዚህ ጋር ግን በዋነኝነት የሚያስረዳ ቆይ እንዴት ዳን ነው? ሮሜ ምዕራፍ 10 ጋር ልውሰዳችሁ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔርን ከብተንስ በልብ ብታምን ትድናለህ። ኮንፌሽን። ስለዚህ ሆሞሎጊያ ኮንፌሽኑ ምን አይነት መሆን አለበት? ተመሳሳይ መሆን፣ ወጥነት ያለው መሆን አለበት። አንድ አይነት መሆን አለበት። ይገባችኋል? ከዛ በኋላ ህብረታችን የምን ህብረት ይሆናል? የሃይማኖት ህብረት። ቲቶ ምዕራፍ 1 ላይ ላሳያችሁ። ምዕራፍ 1 ቁጥር 3 በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ ያደረሰ በሰጠኝ ስብከት ቃሉን ገለጠ። ቁጥር 4 በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ። በምን ህብረት? በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ። ብዙ ቦታ ጳውሎስ ይህን ይለዋል። እኛ ያለን ህብረት የምን ህብረት ነው? የሃይማኖት ህብረት ነው። ምን ማለታችን ነው? ፎርም እንደሚሞላ ሰው ሃይማኖት ምንድን ነው? ክርስቲያን፣ ኢቫንጀሊካል፣ ፕሮቴስታንት ምናምን እንደምንለው ኖ ምንድን ነው ኮንፌስ የምናደርገው? ዛሬ እኮ ምን ሆኗል መሰላችሁ? ሃይማኖት ፎርም በሞላ ነው የምንቀመጠው እንጂ ከሌምን ይመን ከሌም እሷ ምን ትመን ጉዳያችን አይደለም ወገኖቼ። አንድ አይነት ኮንፌሽን ሊኖረን ያስፈልጋል። ትንሽ እንትኖች ልስጣችሁ ይሄ ኢምፖርታንት ነገር ስለሆነ። የዕብራውያን መልእክት ጸሐፊ በጣም ደጋግሞ ያነሳዋል። ምዕራፍ 4 ቁጥር 14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ምንድን ነው የምንጠብቀው? አይሰማም። ሃይማኖታችን እንዴት ነው የምንጠብቀው? ምንድን ነው ሃይማኖት? አያችሁ፣ እምነታችንን እያለች ወደ ውስጥ ነው የምታሳየኝ። ሃይማኖት ግን ምንድን ነው? ኮንፌሽን ነው። ምን እንዳናረግ፣ ያን እንዳንክድ፣ ያን እንዳንለውጥ። ኦኬ ቆይ አሁን ከኛ እንውጣ። አሁን እኛ ጋር ስናመጣው ነው ሊከብደን የሚችለው። እነዚህ ሰዎች ችግራቸው ምንድን ነው? የዕብራውያን ሰዎች ይሄ መልእክት የሚጻፍላቸው በማ ያመኑ ናቸው? አይሁዶች ናቸው። አለዚህ መጀመሪያ በማን አምነዋል? በክርስቶስ አምነዋል። ሰው ደግሞ እምነቱን የሚገልጠው በምንድን ነው? በኮንፌሽን ነው አይደል እንዴ? በመናገር ነው። ስለዚህ አሁን ግን ከደረሰባቸው መከራና ካለፉበት እንትን ከጊዜው መራዘም ከተለያየ ምክንያት የተነሳ ወደ ምን እያፈገፈጉ ነው አይደል እንዴ? ወደ ይሁዲነት። ስለዚህ ምናቸውን ነው የሚለውጡት? ቃላቸውን ነው የሚለውጡት። ስለ ክርስቶስ ያላቸውን ምልከታ ነው የሚቀይሩት። ለዚህ እኮ ነው አንድ ጊዜ ሰማይ ብርሃን ምን ይሆናቸው ይበራልች ከመንፈስ ቅዱስ ተካፋይ ነበር መልካሙን የእግዚአብሔር ቃል ትል። በኋላ ግን መልሰው ምን ያደርጉትን? የካዱትን። እነሱ ለንስሐ ማደስ የሚያስቸግር ነው አይደል የሚለው። በምንድን ነው የሚክዱት? ዲናውንስ ያደርጉታል በቃላቸው። ለዚህ እኮ ምዕራፍ 10 ላይ ስትሄዱ የምታዩት ምንድን ነው? የሙሴን ሕግ የሻረ ሰው 3 ሰው ቢመሰክርበት፣ ሙሴን ሕግ የሰደበ ሰው 3 ሰው ቢመሰክርበት ምን ይሆናል? ተወግሮ ይሙት ይላል። የእግዚአብሔርን ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ 3 እንዴት የሚብስ ቅጣት ይቀበል? ምን እነዚህ ነገር የሚያደርጉት ሰዎች በምንድን ነው? ኮንፌሽን ነው። ኦኬ ኮንፌሽንን ትንሽ እንድታዩት አንደኛ ጢሞቴዎስ 6 ጋር ቶሎ ልውሰዳችሁ በፍጥነት። አንደኛ ጢሞቴዎስ 6 12ና 13ን ስናይ የሚገባን ይመስለኛል። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙም ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ። ዩሲ እዚህ ጋር ምንድን ነው የሚለው? መታመን። ሃይማኖት አይደለም የሚለው እዚህ ጋር መታመን። በብዙ ምስክሮች ፊት በመልካም መታመን የታመንህለትን ምን ማለት ነው? ስለምኑ ነው የሚናገረው? የሚሰሙት አሉ የሉም? ምስክሮች አሉ የሉም?
ሊመሰክሩ የሚችሉ ብዙ ሰዎች ባሉበት በድፍረት በዛን ጊዜ እኮ ወገኖች ኢየሱስ ጌታ ነው ማለት እኮ ሊያስገድል የሚችል ነገር ነው። ምክንያቱም ቄሳር ጌታ ነው የሚል ሃይማኖት ስላለ። ግን በድፍረት ምን አረገ? መሰከረ። ከዛ ይቀጥልና ምን ይለዋል መስላችሁ? በመልካም መታመን የታመንክለትን የዘላለም ሕይወት ያዝልና ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊው በጲላጦስ ዘመን መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዛሃለሁ። ምንድን ነው መሰላችሁ የሚለው? መልካሙን ሆሞሎጊያ ጠብቅ ነው የሚለው። መልካሙን መታመን። ከዛ ይቀጥልና ኢየሱስ ክርስቶስ ራሱ በእግዚአብሔር ፊት በጴንጤናዊም በጲላጦስ ዘመን መልካሙን ሆሞሎጊያ ምን አድርጓል? በመሰከረ። ሄዳችሁ ብታዩት ይሄ እነዚህን ቃሎች ነው የሚጠቀመው። ምን ማለት ነው? ኢየሱስ ክርስቶስ በዛ መከራ ውስጥ በዛ በፈተናው ሰዓት በጲላጦስ ፊት በቀረበበት ጊዜ ምንድን ነው ያደረገው? መልካሙን መታመን ወይም ኮንፌሽኑን ምን አደረገ? ተናገረ። የኔ መንግስት ከምድር አይደለም፣ አባቴ ስለፈቀደልን ነው የምታደርገው። ትዝ ይላችሁ እንደሆነ እዛ ጋር የተናገራቸው ነገሮች ታያላችሁ። ምን ማለት ነው? ለመሞት እኔ እኮ ላድንህ እችላለሁ፣ ስለዚህ እንዳድንህ የሚያደርገኝን ነገር ምን አርግ? ተናገር ብሎ ምን ሰጠው? እድል ሰጠው፣ ወተወተው አይደል እንዴ? ኢየሱስ ክርስቶስ ግን ለመዳን ምንም ያደረገው ጥረት የለም። ከእጁ ለመዳን ምንድን ነው ያደረገው? መልካሙን መታመን መሰከረ። እሱ እንደ ምሳሌ ይሁንህ። አንተም አሁን በመከራ ውስጥ ነው ያለኸው፣ በተቃውሞ ውስጥ ነው ያለኸው፣ በስደት ውስጥ ነው ያለኸው። ግን ኮንፌሽንህን አትለውጥ። ኦኬ፣ አንድ ልጨምርላችሁ። ዕብራውያን ምዕራፍ 10 ቁጥር 23 ላይ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። የተስፋችንን ሆሞሎጊያ እንጠብቅ። አንድ ነገር ልንገራችሁ ወገኖቼ፣ ህብረታችን እውነተኛ እንዲሆን፣ የሃይማኖት ህብረት እንዲሆን የጋራ የሆኑ ወሳኝ የሆኑ የምናምናቸው ነገሮች ሊኖሩን ይገባል። እነዚያንም ደግሞ ስንገናኝ ልንነጋገራቸው ይገባል።